በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ በሉኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ እግዚአብሔር ልጆች እንዴት አደራችሁ? እግዚአብሔር ይመስገን። ምስጋና የባህሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወንዝ ሀለዎ ይህልፍ እንተ ሰማርያ በሉ እስቲ። ወንዝ ሀለዎ ይህልፍ እንተ ሰማርያ። ወደ አማርኛችን ስንመልሰው በሰማርያ በኩል ወይም በሰማርያ አድርጎ ሊያልፍ ግድ ሆነበት ይላል። የሚገርም ቃል ነው። ግድ ሆነ። እስቲ በሉ ግድ ሆነበት በሉ። ማን ነው ግድ የሆነበት? ኢየሱስ ክርስቶስ ነው። በዛ የሚያልፈው ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ ያለ ኃይለ ቃል ነው። ቅድም ቅዳሴያችን ላይ የተነበበው ወንጌል ማለት ነው። እና ይገርማል። እንግዲህ በትንሿ ደቂቃ ይሄንን ለማየት ወደዛው እንገባለን። ታሪኩ ቅድም ቅዳሴ ላይ ሲነበብ እንደሰማችሁት፣ ሌላም ጊዜ እንደምትሰሙት እናንተም እንደምታነቡት እንደምታውቁትም በሳምር ሲካር አንዲት ሴት ነበረች። በዚያ በምንጩ ውሃ የምትመጣ ሰዓት ጠብቃ ውሃ የምትቀዳ ሴት ነበረች። የዚያችን ሴት መምጣት ብቻ ውሃ መቅዳት ብቻ ሳይሆን ጉድለቷን ጭምር ሕይወቷን ጭምር የምትፈልገውን የምትሻውን አንዳች ነገር ጭምር እና የማታውቀውንና ሊደረግላት ሊሰጣት የሚገባውን ነገር እሱ ባወቀ ማን ያውቅ ነበር? ማን ያውቅ ነበር? እግዚአብሔር ጌታ ኢየሱስ ክርስቶስ ያውቅ ነበር። አያችሁ፣ ይኸውላችሁ አንዳንዴ እንደዚህ ነው። እኛ የሆኑ ጉድለቶች አሉ። ይሰማችኋል? ሁላችሁ ከቃሉ ጋር ናችሁ። የሆኑ ጉድለቶች አሉ። ጉድለት የሌለው ክብር ይግባውና እግዚአብሔር ብቻ ነው። ሰው የሆነ ሁሉ ጉድለት አለው። ለምሳሌ ባለጸጋ፣ ሀብታም፣ ብር እንደ ቅጠል በቤታቸው የሚረግፍላቸው የሚባሉ ሰዎች ወይም ዝነኞች ወይም ባለ እውቀት ሰዎች፣ ሞራል ሊቃውንት ወይም ሌላ ብቻ ምን ጎሎት እሱ ምን ጎሏት እሷ የሚባሉ ሰዎች እኛን እንደሱ የምንላቸው። እነሱ ግን ሌላ አላቸው ችግር የሚሉበት ጉዳይ አላቸው። እና ችግር የሌለበት ሰው የለም፣ ችግር ያለበት ሰው ነው ያለው። እና ይህችም ሴት ብዙ ችግር ነበረባት። ችግሯን እሷ ታውቀዋለች፣ መፍትሄውን ግን አታውቀውም። ችግሯን ታውቀዋለች፣ መፍትሄውን ግን አታውቀውም። ይገርማችኋል። ችግሯን ማወቋም እድለኛ ናት። ችግርን አለማወቅም አለ እኮ። ሰው እየራበው መራቡን የማያውቅ ሰው አለ፣ እያመመው መታመሙን የማያውቅ ሰው አለ። ብዙ ጊዜ ገጥሞናል አይደል? አይገርምም? ትናንት ማታ እኮ አብረን ነበርን፣ ቅድም አብረን ነበር የሚባሉ ሰዎች ወዲያው የሚያርፉ ማለት ነው፣ የሚሞቱ ሰዎች። በቃ ልቡ ከዳው እንዲህ። ምክንያት መቼም ሞልቷል። የበሽታ አይነት ይደረደራል እና ሳያውቁት አያውቁትም። በእርግጥ ጤነኛ እንደ መንፈሳዊ እይታ ጤነኛ ሊሆኑ እግዚአብሔር ያን ቀን ድንገት ሊጠራቸው ይችላል። እንደ ሐኪሞች ወይም እንደ ምሁራን እንደ ጠበብት ንግግር ደግሞ የሆነ ኬዙን ይደረድሩታል። እንዲህ ስለሆነ ያ ሐሰት ነው ማለት ግን አይደለም። በሁለቱም ብናየው የተሻለ ነው። ይሁንና ግን ምንድን ነው እኪት ዕለት እኪት የሚባል አለ። አባቶቻችን ሲያሳርጉ ከዘመን መንሱት ከዕለት እኪት ይሰውረን ይላሉ። ዕለት እኪት አለች፣ ክፉ ቀን ማለት ነው። አናቃትም እኛ። ክፉ ቀን አለች እና ራስን አለማወቅ አለ፣ ችግርን አለማወቅ። የሚገርመው ጸጋንም አለማወቅ አለ። በደስታ እኮ ደግሞ የሚሞቱ ሰዎች አሉ። ሎተሪ ወጣል ሲባሉ ድንገት የሆነ እንዲሆነልህ ሲሉ እዛው ልባቸው የሚከዳቸው ሰዎች የሚወርቁ ኧረ አምጡላቸው የሚያራግቡላቸው አየር ሰዎች አሉ። እና የሚሆንብንንም የሚሆንልንንም የማናውቅበትም ጉዳይም አለ። ይህች ሴት ያም ሆነ ግን ውሃ ትቀዳ ነበር። ጥሩ ነው በእውነቱ ውሃ መቅዳት። ውሃ መልካም ነገር ነው። ውሃ ስትቀዳ የዘላለምን ሕይወቷ እንድታገኝ እግዚአብሔር አቀደላት እና ግድ ሆነበት ወደሚለው ደግሞ ወደ ክርስቶስ ስንመለስ ይገርማል። በሳምር ሲካር ሊያልፍ ግድ ሆነበት። እግዚአብሔርም ግድ ይሆንበታል። የሚያስገድደው ነገር አለ? እግዚአብሔር አለ እንዴ? ኧረ አለ እንጂ አለ። የሚያስገድደው ነገር አለ። የሚያስገድደው ብቻ መሰላችሁ? ካረሳችሁት ከአሁን በፊትም ተነጋግረናል። የሚያሸንፈውም ነገር አለ እግዚአብሔር። ይገርማል እኮ ጸሎታችን ላይ የአሸናፊ እግዚአብሔር እናቱ እንላለን አይደል? እግዚአብሔር አሸናፊ ነው አይደለም? አሸናፊ ነው። ግን አሸናፊው እግዚአብሔር ደግሞ ይሸነፋል እኮ ይሸነፋል። ይገርማል። አይገርማችሁም?
አንድ መዝሙር አለ። ሙሽራው ለፍቅር ተሸነፉ፣ ለተክሊል ወይም ደግሞ ለስጋው ደግሞ ነጭ ልብስ አስፉ ይባላል። ወንዱም ሴቷ አታሸንፈውም፣ ሴቷም ደግሞ ወንድም ማለት አትሸነፍም። በወንድም ግን ፍቅር ያሸንፋቸዋል። እግዚአብሔርን የሚያሸንፈው ፍቅር ነው፣ ሌላ አይደለም። እናማ አይደለም እግዚአብሔርን ቅዱሳን እናቱን ድንግል ማርያምን ቅዱሳኑን ማን ያሸንፋል? ምክንያቱም ጸጋና ኃይል ከእነሱ ጋር ስለሆነ እግዚአብሔር ደግሞ ሁሉ በእጁ ሁሉ በደጁ ነው የባህሪ ነው። እና ግድ ሆነበት የሚለው ምንድን ነው? ያችን የሰማርያን ሴት ማዳን ስራው ስለሆነ እሱ ካላዳናት ለሚያድናት አለ? እሱ ችግሯን፣ ጓዳዋን፣ ጎድጓዳዋን የደበቀችውን ለሰው የማትነግረውን የምትበል አስባችሁታል? 5 ባሎች ይላል። ባላለሽ ወይ ብሎ ታሪኩን ሲጠይቃት አሁንም ከአንቺ ጋር ያለው ባልሽ አይደለም ማለት እና ከዚህ በላይ ጉድለት የለ። ከባድ ችግር ነበረባት እውነት። እና ግድ ሆነበት የሚለው ምንድነው? ሊያድናት ስለወደደ ችግሯን ሊፈታላት ስለፈቀደ ሄደና እንዴት ያለ ቸር አምላክ ነው ያለን። አሁን እኛ ሁሉ በእጁ እግዚአብሔር ማይመረቧት ከባት ያበሳ በደላችንና ኃጢአታችን የሚሸፍን የተደበቀውን ጥልቁን የሚያውቅ ባለጸጋ ሆኖ ሳለ እንዘ ባይል ውእቱ በኩሉ አንዴ ርሶ እንኩሉ ይላል። በሁሉ ባለጸጋ ሲሆን ራሱ ድሃ አደረገ። ባለጸጋ ሲሆን እና መልሶ እንደገና እኛን ይለምናል። እባካችሁ አስራታችሁን አውጡልኝ። እሱ እኮ ሰጥቶን እኮ ነው፣ በገብ ሰጥቶን ጤናን፣ ውበትን፣ መልክን፣ ኃይልን፣ ስልጣንን ሰጥቶን እባካችሁ ስገዱልኝ። 5 ስግደት፣ 100 ስግደት፣ 1000 ስግደት ምን አላት ይቻውለስ? ምንም እኮ ሚሊየን ቢሊየን ብንሰግድ ምንም አይደለም። ያለ ማቋረጥ ምግባቸው ረፍታቸው ምስጋናቸው የሆነላቸው ቅዱሳን ይሰግዱለታል። ያም ለሱ ምንም አይደለም። ባህሪው ያመሰግነዋል ይላሉ ሊቃውንት። ምስጉን ነው እግዚአብሔር፣ ከኛ ምንም አይፈልግም እና ይሰጥና ይቀበላል። ስለዚህ ይህችን ሴት ሊያድናት ስለወደደ ነው ግድ ሆነበት የሚለው። ስለዚህ ርዕሳችን ምን ነበር? በሳምር ሲካር በሰማርያ ሊያልፍ ግድ ሆነበት ነው ርዕሳችን። እግዚአብሔር እኛን ሊያድን ግድ የሚሆንበት ብዙ ጊዜ አለ። ፈቃዱ እኛን ማዳን ስለሆነ የእኛም ፈቃድ ደግሞ መዳን ስለሆነ ይሰማችኋል? የእግዚአብሔር ፈቃድ የእኛ ፈቃድ ነው አይደለም? መስቀለኛ ጥያቄ ጠይቃችሁ። የእግዚአብሔር ፈቃድ የእኛ ፈቃድ ነው አይደለም? አቤት። እሺ ነው አይደለም? እሺ የእኛስ ፈቃድ የእግዚአብሔር ፈቃድ ነው አይደለም? ዝም አትበሉ። ዝምታ አይፈቀድም። መሀል ቤት አይቻልም። ወይ ነው ወይ አይደለም፣ ወይ እውነት ወይ ሐሰት። አቤት። ይኸውላችሁ መጀመሪያ 2 ነው ጥያቄው። የእግዚአብሔር ፈቃድ የእኛ ፈቃድ ነው አይደለም? አንዱ ጥያቄ ነውም አይደለም ተብሏል። እሺ የእኛስ ፈቃድ እንደገና የእግዚአብሔር ፈቃድ ነው አይደለም? አቤት። የእግዚአብሔር ፈቃድ ነው። እዛኛውም ላይ 2። እሺ ለማንኛውም ሁለቱም ነውም አይደለም ነው መልሱ። የእግዚአብሔር ፈቃድ የመጀመሪያው የእግዚአብሔር ፈቃድ የእኛ ፈቃድ ነው አይደለም ሲባል የእግዚአብሔር ፈቃድ የእኛ ፈቃድ ነው ሳይሆን መልሱ የእግዚአብሔር ፈቃድ የእኛ ፈቃድ ነውም የእኛ ፈቃድም አይደለም። እንደገና የእኛ ፈቃድስ የእግዚአብሔር ፈቃድ ነው ከተባለ አሁንም የእኛ ፈቃድ የእግዚአብሔር ፈቃድ ነውም አይደለም ነው። ተመሳሳይ ነው መልሱ። እንዴት ካላችሁ የእግዚአብሔር ፈቃድ ለምሳሌ ጽድቁን መንግስቱን ምን እንድናደርግ ነው? አቤት እንድንወርስ ነው። ስለዚህ ይሄ የእኛ ፈቃድ ነው አይደለም? ነው አይደለም? አቤት። እሺ አላስረዝም፣ ደቂቃ የለን ይገባኛል። ሌሎችም ዛሬ ትልቅ አንዳንድ የምስራች ደስታዎችም አሉ። ወደዛ እናልፋለንና ሰዓታችን በአግባቡ እንጠቀምበታለን። ያው ተቆጣጣሪ ሰዓት እያየ ነው፣ እኔም ሰዓት እያየ ነው፣ ግን ችግር የለም እናብቃቀዋለን። ከዚሁ ጋር ተመሳሳይ የሆነ ነገር ግን ልጨምርላችሁ። ሰይጣንን ነው የምንወደው እኛ እግዚአብሔርን? አቤት። እሺ እግዚአብሔርን ነው የምንወደው አይደል? በጣም ጥሩ ነው። እኛንስ የሚወደን ሰይጣን ነው እግዚአብሔር ነው አልላችሁም። ይሄ ግልጽ ስለሆነ ሰይጣን አይወደንም፣ እግዚአብሔር ነው የሚወደን። እኛ ግን እግዚአብሔር ነው የምንወደው አይደል? በስራችንስ ሰይጣን ነው እግዚአብሔር ነው የምናስደስተው? ስለዚህ እግዚአብሔርን አንወደውማ። እግዚአብሔርን ነው የምንወደው እንላለን፣ አንወደውም እግዚአብሔር። እኛ የምንወደው ሰይጣንን ልንገራችሁ። እኛን የሚወደን ደግሞ ማን ነው? እግዚአብሔር ይላችሁ። እኛ ግን የምንወድ ሰይጣንን፣ እኛን ግን የሚወደን እግዚአብሔር ነው። እንደዚህ ነው። እግዚአብሔር ነው የሚወደን፣ እኛ ግን ሰይጣንን ነው የምንወደው። አፋችንም ነው ግን ፍላጎታችንም እንደዛ ነው። አፋችን ብቻ አይደለም።
ቅዱስ ጳውሎስ የተናገረው ነገር አለ። ከዚህ ከደካማ ስጋዬ ማን በገላገለኝ? ማን ባዳነኝ? ምክንያቱም ውስጤ አለ ያ በጎ ሊሰራ ይወዳል፣ ግን ደግሞ አለ የሚታገለኛል። ይሄ ስጋ ደካማ ስጋ እና እኛ እግዚአብሔርን እንወደዋለን በቃላችን፣ በምኞታችን፣ በፍላጎታችን፣ በመስራት ግን ተቸግረናል። በመስራትም እንድንወደው እግዚአብሔር ይርዳል። የእግዚአብሔር ፈቃድ የእኛ ፈቃድ ነው አይደለም ለሚለው ነውም አይደለም የሚለውን ስንቋጨው የእግዚአብሔር ፈቃድ ጽድቅ እንድንሰራ ከኃጢአት ከርኩሰት ከመሳሰለው ከእግዚአብሔር ከሚያጣላው እኛን ከሚጎዳው ወደ ጥልቅ ወደ ሲኦል ከሚጥለው እንድንርቅ እንድንሸሽ እንድናመልጥ የዘላለም ሕይወት ከቅዱሳን ኅብረት ጋር እንድንደመር የእግዚአብሔር ፈቃዱ ነው፣ የእኛም ፈቃድም ነው። ይሄ የእሱ ፈቃድ የእኛ ፈቃድ ነው ወይ ለሚለው አዎ ነው ለሚለው ነው። አይደለምም ለሚለው ደግሞ አላችሁ ከቃሉ ጋር ናችሁ። ሕፃናት በአባታቸው ቤት ይንቀሳቀሱ፣ እናንተ ከቃሉ ጋር ሆኑ። አይደለም ሲባል ደግሞ ከኛ መካከል ኃጢአት የማይሰራለን አቤት። ስለዚህ እግዚአብሔር ፈቃድ የኛ ፈቃድ አይደለም። ኃጢአት እንሰራለን፣ የእሱ ፈቃድ ይህ አይደለም። ፈቃድን ሊቃውንቱ በሁለት ይፈቱታል። ፈቃዱ ነው ማለት ማንኛውም ነገር ለምሳሌ አንድ ሰው ሊሰርቅ ሲሄድ በእግሩ ተራምዶ ሲሄድ የእግዚአብሔር ፈቃድ ነው አይደለም? አቤት ሊቋ ተናገረች፣ እኔ ሳልናገር አመሰከረችው። ስለዚህ ምንድነው በሌላም ይጨምሩበታል። ፈቃዱ መውደዱና ግን ፈቃድ ማለት ግን ሲያደርግ ዝም ማለት ስልጣን ሰጥቶናል። እሳት ወማይ ላቅረብኩ ለከ ደይ እዴከ ሀበዘ ፈቀድከ፣ እሳትና ውሃ አቅርቤልሃለሁ እጅን ወደ ወደድከው ዘርጋ ማለት ምንድን ነው? ፈቃድ መስጠት ነው። ላይሰንስ አግኝተናል አይደል? መንጃ ፈቃድ አግኝተናል። ግን ስንነዳ እንደው ቀይ መብራቱ እንድንጥስ ነው። ስለዚህ ፈቃድ ግን ተሰጥቶናል። ብንጥስ በቃ ፈቃድ ተሰጥቶናል፣ ቅጣት ግን አለ። ስለዚህ ፈቃድ ነው ፈቃዱ አይደለም። በዚህ የእኛ ፈቃድ የእግዚአብሔር ፈቃድ ነው አይደለም የሚለው የእኛም ፈቃድ የእግዚአብሔር ፈቃድም ነው። ምክንያቱም ኃጢአት ካልሆነው ነገር ውጪ ብንበላ፣ ብንጠጣ፣ ብንተኛ፣ ብንነሳ፣ ብንሄድ፣ ብንቀመጥ የእግዚአብሔር ፈቃድ ነው አይደለም? ፈቃድ ነው አይደለም? ነው። ምን ጥርጥር የለውም። የእግዚአብሔር ፈቃዱ ነው። ለምን? አካላችንን ሰጥቶልናል። ምን አድርግ ብሎ? ብላ፣ ጠጣ፣ ስራ፣ ተማር፣ ተንቀሳቀስ ብሎ በቃ ይሄን አካል እሱ ባይፈቅድማ ደንዝዘን እዚሁ እንቀራለን። ስለፈቀደ ነው። ነገር ግን በጎ ምረጥ፣ በጎን ካለምረጥ ቅጣት አለብህ ብሎ ነግሯል። እና ስለዚህ የእኛ ፈቃድ ይሄ ነው። የእሱ ፈቃድ ነው በሚለው ፈቃዱ አይደለም ካለ ደግሞ እንድንሰርቅ አካላችን ወይም ኃጢአት እንድንሰራ አካላችን የተዘጋጀ ቢሆንም ያ ግን እግዚአብሔር የሚወደው ስላልሆነ ፈቃዱ አይደለም በሚለው እናየዋለን። ስለዚህ በሰማርያ ሊያልፍ ግድ ሆነበት። እግዚአብሔር እኛን ለማዳን ለእኛ በጎ ነገር ለማድረግ ሁልጊዜ ግድ ይሆንበታል። ወዶን ሳንወደው እየጠላ ነው በግድ የወደደንና እንዲህ አድርጎ ውብ ድንቅ ብርቅ በሆነች ሃይማኖት ያጸናን ያቆመን እግዚአብሔር ስሙ የተመሰገነ ይሁን። ፍጻሜያችንን ያሳምርልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። የሕይወትን ቃል አምላካችን ቅዱስ እግዚአብሔር ለሁላችንም ያሰማን። በቀጣይ 3 ፕሮግራሞች ናቸው ያሉን። 3ቱንም በአምስት ደቂቃ 15 ደቂቃ አድርገን ሰሮተ ሕዝብ እናደርጋለን። በቂ ሰዓት አለን። የመጀመሪያው ምስክርነት ነው። እመቤታችን ቅድስት ድንግል ማርያም የዛሬ ሳምንት ልደት አልነበረች? እልል ብለን በደንብ ዘመሬን የለን አክብረን የለን እዚህ ተንበርክከው ጸሎተ ማርያም ያደረግንላቸው ሰዎች አሉ አይደል? ከሱ በፊት ደግሞ እናንተ መካከል አሁን ዛሬ እዚህ ያለች ብርሃነ ማርያም የተባለች እህታችን እንዲሁ ተጨንቃ ነበረ። የልቧን ሀሳብ ለእኔ ነገረችኝ። እንደ አባት እንደ አገልጋይ እንደ ካህን ሰማዋ። ጸሎተ ማርያም እዚሁ ተንበርክካ እሷም እናንተ እያያችሁ ተደርጎላታል። ከአብራት የተንበረከከችው ረስቸዋለሁ፣ ታስታውሱ ትችላላችሁ። ሁሉም የየራሳቸው ችግርና የየራሳቸው ጉዳይ ነው ያለባቸው። ስለዚህ የእሷ ጉዳይ ደግሞ እመቤታችን አብራት ሆና ተአምር ሰርታ ዝም ብለን አይደለም የምናወራው። እኛ ጸሎተ ማርያማችን የኛ አይደለም፣ እኛ ስለምንጸልይ አይደለም፣ እመቤታችን ትሰራለች። ውዳሴ ማርያም ላይ አንድ ነገር አለ። ሀበ አለወት ብዚት ኃጢአት በየትብዝ ጸጋ እግዚአብሔር ይላል። ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች። እኛ ደካሞች ሳለ ጸሎታችን ግን ይሰማል፣ ሁላችን ማለት ነው። እና ጸሎቱ የሚሰማው እግዚአብሔር ስለ ቃሉ ስለሚሰራ ነው። እመቤታችን ደግሞ ከጻድቃን ይልቅ ለኃጥአን ስለምታደላ ምንም የሌለን እኛ ነንና ጻድቃን ጽድቃቸው አላቸው። ስለዚህ በደብራችን እመቤታችን ተአምር እየሰራች ነው።
ብርሃነ ማርያም ወደዚህ ላይ ምስክርነት ራሷ ትሰጣለች በአካል ማለት ነው።